መንፈሳዊ ዓለምን በቀላሉ እንድንረዳ፣ እንድናውቅ፣ እንድናይ፣ እንድንመለከት፣ እንድንፈልግ፣ እንድንጠማ፣ እንድንራብ ሁሉ የሚያደርገን አእምሮ ሳይሆን በተለይም የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ የእግዚአብሔር የሆነውን ሁሉ በቀላሉ ማንም የሱን ሐሳብ ለሚቀበል፣ ለሚሰማ፣ ለሚስማማ ሁሉ የእግዚአብሔርን ሕይወት ገልጦና ከፍቶ የእግዚአብሔር ጸጋ ያሳያል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 ላይ ጳውሎስ የቆሮንቶስ ቤተክርስቲያን በክርስቶስ ኢየሱስ በማመኗ ምክንያት ስለተቀበለችው የእግዚአብሔር ጸጋ ያመሰግናል። አያችሁ፣ የሚያመሰግነው አሁን ትክክለኛ እግዚአብሔርን ሰው የሚረዳው የእግዚአብሔርን ጸጋ ሲቀበል ነው። የእግዚአብሔርን ጸጋ ባልተቀበለበት ቦታ ሕይወት ኑሮ እግዚአብሔርን ማወቅና መረዳትም መስማማትም መታዘዝም አይኖርም። አንደኛ መታዘዝ የሚጀምረው ማንም በክርስቶስ ኢየሱስ ሲያምን ነው። ታላቅ መታዘዝ የምንለው የሰው ልጅ በክርስቶስ ኢየሱስ ማመኑን ሲያረጋግጥ ታላቁ መታዘዝ እሱ ነው። ታላቁ ማመን እሱ ነው። በክርስቶስ ሕይወት ማመን፣ በክርስቶስ ረፍት ማመን ታላቅ መታዘዝ ነው። ይሄንን ታዲያ ይሄ ሲሆን በቅጽበት ይሄ ሲፈጸም እግዚአብሔር አምላክ የሚሰጠን ታላቅ ጸጋ አለ። ይህ ጸጋ አሁን የእግዚአብሔርን እያንዳንዱን ሕይወት ማንም እንዲረዳ ከልጅ እስከ አዋቂ እያንዳንዱ ሰው እግዚአብሔርን እንዲረዳና እንዲያውቅ የሚያስተምር ነው። እንግዲህ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 4 ላይ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ አምላክን አመሰግናለሁ ይላል። እንግዲህ ጳውሎስ የሚያመሰግነው ስላገቡ አይደለም። እንግዲህ ጳውሎስ የሚያመሰግነው ስለተመረቁ አይደለም፣ ቤት ስለሰሩ፣ መኪና ስለገዙ አይደለም። አሁን ላይ የኛ ምስጋና ቤት ስንሰራ፣ መኪና ስንገዛ፣ ስናገባ፣ ብዙ ነገር የዚህ ዓለም ነገር እጃችን ላይ ሲገባ ለምስጋና የሚደርሰን ሰው የለም። ነገር ግን የተዘናጋ ነው ምንድነው? የተሰጠንን አይተን አውቀን አመስግነን ብዙዎቻችን አናውቅም። በጣም ታላቁ ምስጋና የተቀበልነውን አውቀን የእግዚአብሔርን ጸጋ አውቀን እንድናመሰግን ነው። ጳውሎስ የቆሮንቶስ ቤተክርስቲያን ሰዎች የእግዚአብሔርን ጸጋ ስለተቀበሉ በማመናቸው ስለተቀበሉ ሁል ጊዜ ይላል። ምን ማለት ነው? 365 ቀን የምስጋና ጊዜ አለው። ሰዎች ሲያምኑ፣ በክርስቶስ ኢየሱስ ሲያምኑ ደግሞ ይህንን ጸጋ ሲቀበሉ ምስጋና ነበረው። አሁን ምን ያህላችሁ ናችሁ ስለተቀበላችሁት ጸጋ እግዚአብሔርን አመስገናችሁ የምታውቁ? አገልጋዮች ምዕመን ሲያምን የህይወት ለውጥ የህይወት ሲመጣ ምን ያህል ታመሰግናላችሁ? ጳውሎስ ግን ያመሰግን ነበረ። ሰዎች በክርስቶስ ኢየሱስ ስላመኑ ያመሰግናል። የእግዚአብሔር ጸጋ ስለተቀበሉ፣ የእግዚአብሔርን ኃይል ስላዩ ስለተቀበሉ፣ ደግሞም ከዛ ያለፈ ህይወትም ስላየ ነው። እሱን እንመለስበታለን። ነገር ግን ጳውሎስ በዚህ ክፍል ላይ እንደሚናገር እግዚአብሔርን ሁል ጊዜ ስለናንተ አመሰግናለሁ፣ ሁል ጊዜ አመሰግናለሁ። የእግዚአብሔር ጸጋ የነፍስ መምህር ነው። ይህ የእግዚአብሔር ጸጋ በውስጥ አለ። ቃሉን እንድትረዳ ምን ለማለት እንደፈለገ የእግዚአብሔርን ዓለም ከፍቶና ገልጦ እንድትቀበል፣ እንድታምን፣ እንድታይ፣ እንድትደሰት፣ ሰላም እንዲኖር፣ ህይወት እንድታገኝ በእያንዳንዱ ህይወት የእግዚአብሔርን ዓለም እንድትመኝና እንድትጠማ፣ እንድትራብ የሚያደርግ የእግዚአብሔር ጸጋ ነው። ቤተክርስቲያን የእግዚአብሔር ጸጋ ከጎደላት ብዙ ህይወት ይጎላታል፣ ብዙ ሰላም ይጎላታል፣ ብዙ ደስታ ይጎላታል፣ ብዙ ረፍት ይጎላታል። የእግዚአብሔር ጸጋ ሰዎች የሚበዛላቸው የእግዚአብሔርን ቃል በተረዱ መጠን ነው። ምክንያቱም የእግዚአብሔር ጸጋ ሰውን ካስተማረ፣ ከመከረ፣ ትክክለኛ የሆነ አቅጣጫ ለሰዎች የእግዚአብሔር ጸጋ ካሳየ ለሰዎች የእግዚአብሔር ጸጋ ኃይል ይበዛላቸዋል።
ስለዚህ ጳውሎስ ያመሰግናል። ስለዚህ የእግዚአብሔር ጸጋ የነፍስ መምህር ነውና በዚህ ምክንያት እንዲህ ብሎ ይናገራል። በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ሁሉ ጊዜ አምላክን አመሰግናለሁ። ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል ይላል። አያችሁ፣ በእውቀት ሁሉ በቃልም ሁሉ በነገር ሁሉ በእነዚህ በሶስቱ በጣም በብዙ ነገር እንድንባረክ አቅምን ካፓሲቲ ሰጥቶናል። ያንን አቅም የትኛውም ነገር መቀበል የሚያስችል አቅም ነው የእግዚአብሔር ጸጋ። የባለጠግነት አቅም ነው የእግዚአብሔር ጸጋ ማለት እግዚአብሔርን የምንረዳበት አቅም ነው። መናገር የምንችልበት ስለ እግዚአብሔር መንግስት ስለ እግዚአብሔር መናገር የምንችልበት አንደበት ተቀበለናል። ስለ እግዚአብሔር ኃይል የምናወራበት በብዙ ነገር የእግዚአብሔር ጸጋ ባርኮናል በክርስቶስ ኢየሱስ በማመናችን። የእግዚአብሔር ጸጋ በአጠቃላይ የእግዚአብሔርን ዓለም ማንም በቀላሉ እንዲረዳና እንዲያውቅ ያደርጋል። ስለዚህ በክርስቶስ ኢየሱስ ስላመናችሁ እጅግ አስደናቂ ብቃት በውስጣችሁ አለ። በክርስቶስ ኢየሱስ ስላመናችሁ እጅግ አስደናቂ ሰላም በውስጣችሁ አለ። በክርስቶስ ኢየሱስ ስላመናችሁ እጅግ አስደናቂ ሕይወት በውስጣችሁ አለ። ይህንን ደግሞ ገልጦ የሚያሳያችሁ የእግዚአብሔር ጸጋ ነው። የእግዚአብሔር ጸጋ በቲቶ ምዕራፍ 2 ቁጥር 11 ላይ ለምን ላይ ያስተምረናል ይላል። እንግዲህ የተባረከውንም ተስፋ እንድናደርግ ሊመጣ ያለውንም ተስፋ እንድናደርግ ያስተምረናል ይላል። በብዙ የእግዚአብሔር ጸጋ እንደሚያስተምረን ይናገራልና የእግዚአብሔርን ቃል የእግዚአብሔርን ጸጋ እንዲተረዱ እናንተ በክርስቶስ ኢየሱስ አምናችሁ ከሆነ እናንተ ስላመናችሁ እኔ ደግሞ ስለ እናንተ እንደ ጳውሎስ እግዚአብሔርን አመሰግናለሁ። ይህ የእግዚአብሔር ጸጋ በውስጤ አለ በሉ። እግዚአብሔርም ያንን ይፈልጋል። አለ በውስጤ አለ፣ ያስተምረኛል፣ ይመክረኛል፣ ይገጽጸኛል፣ ያሳየኛል የሚለውን እመኑ። እግዚአብሔር አምላክ ከፍተኛ የሆነ ብቃትን ይሰጣችኋል፣ ኃይልን ይሰጣችኋል፣ መንፈሱን ይሰጣችኋል። ተባረኩ። ዳግም ጌታችን ኢየሱስ በቶሎ ይመጣል። ወዳችኋለሁ።